አቤል ስለደከመ ሳልቀሰቅስ ተኛው። ምን ሆነ ነው የደነገጥከው? አይዞህ በቃ ይሁድ ቀን እኮ ስትጨናነቅ ስለምትውል እኮ ነው። አይ እንደዛ ነበር። እሺ በቃ ተኛ አቤል። እሺ በቃ እንዴት አደራችሁ? ደህና አደርክ ቦስ? ማሚ እንዴት አደርሽ? ደህና ነኝ። አዙ ዛሬ ደግሞ ቁርስ የለም እንዴ? አዎ ቦስ። ለምን አልሰራሽም? አዎ። ለምንድን ነው ያልሰራሽው? ቦስ ከስራ ልጫነው። ማለት ምን ማለት ነው ደግሞ? ስራ ልለቅ ነው። ለምንድን ነው የምትለቂው? ማዘሯ ናታ። ማሚ ስራ ልቀቂ ብለሻት ነው? አዎ። ለምን ሲባል? ራሴ አይደለሁም እንዴ ቀጠርኳት? እናማ ላሰናበታት ነው። ማሚ እባክሽ ይህ የማይሆን ቀልድ አትቀልጂ። ለምንድን ነው የምቀልደው? እና ለምንድን ነው የምታስወጫት ማሚ? ርብቃ እኮ ሰው ያስፈልጋታል። እያመማት ነው ደግሞ። ኧረ እንደሱ ከሆነማ አንተ ቅጠርላታ። እቀጥርላታለሁ። ለእሷ መሆን መቼም አያቅተኝም። ጎሽ አሪፍ ባል ወጥተዋል እባክህ። አዙ በቃ አሁን ትንሽና ወደ ውስጥ ግቢ። እኔ እንድትሄጂ አልፈልግም። ማዘሯ ሊያ ውስጥ እሺ በይ። አይ ከናደሽ እንዴት አደርክ? ሰሞኑን ተጠፋፋን። አዎ እኔ መውጣታው ብዛው መሰለኝ። አይ እንኳንም ተዝናናሽ። አዎ ብታይ በጣም ቆንጆ ጊዜ ነበር ያሳለፍነው። ታስታውቂያለሽ። እንዴት አማረብኝ እንዴ? ደስታ በደስታ ሆንሻል። እሷ አዎ። እና ምን አዲስ ታዲያ? አረ ምንም የለም። እዩ አላስታወሽም ይሆናል እንጂ በእርግጠኝነት ብዙ ነገር ይኖራል። ለምሳሌ ልጅሽን አይተሻል? አይ አላየሁትም። ማለት እንዴት አወቅ? ርብቃ እኔ የማላውቀው ነገር የለም። አዎ አይቼዋለሁ። እና እንዴት ነው ጎረመሰ? አዎ እዩ ደህና ነው። አይ ጥሩ። እኔ መች ነው ወይ እዩ ስለ ወረቀቱ ጉዳይ እንዴት አደረግሽ? ላገኘው አልቻልኩም እኮ እዩ። አንተ እንዳልከው ቀላል ፋይል አይመስለኝም። አይ አንቺም ቢዚ ስለነበርሽ ትኩረት ስላላደረግሽበት ይሆናል። ባገኘሁት አጋጣሚ ሁሉ ለማውጣት ሞክሬያለሁ፣ ግን ላገኘው አልቻልኩም። ሰሞኑን ግን እንደምንም እሺ እዩ በቃ ሞክራለሁ። ደግሞ ከጓደኛሽ ጋር ሄደሽ ቃሌን አሳጠፍሽኝ። አይ እዩ አጋጣሚ እኮ ነው። ይሁን ግን ያው ባዩ ደስ ይለኝ ነበር። በቃ እሺ ቀጣይ አብረን እንሄዳለን። ደስ ይለኛል። እሺ በቃ እንሄዳለን። እና እስኪ ስለ ሰሞኑ ነገር። አሪፍ ጊዜ ነበር። ትንሽ ግን የማሚ ጉዳይ አስጨነቀን እንጂ። ተያት እባክሽ እሷ። አይ እዩ በጣም ያስጨንቃል። አትጨነቂ። አሁን ስለ ራስሽና ስለ ልጅሽ ብቻ መጨነቅ ያለብሽ። በእኔ ምክንያት እንዳይጣሉ ፈራ። አይ እኔ በሆን ነበር የምንጣለው። አቤል ትዕግስተኛ ነው፣ ነገሮችን ማሳለፍ ይችልበታል። እሷው ልክ ነህ፣ ግን የማሚ ሁኔታ በጣም ያስፈራል። መስተካከሉ አይቀርም። ማርገዝሽን ለአቤል ነገርሽው እንዴ? አይ አልነገርኩትም። ለምን? አሁን እኮ ምንም አይልሽም። ይለኛል ብዬ ሳይሆን እዩ ጥሩ ሁኔታ ላይ ስላልሆነ አሁን መናገር አልፈለኩም። ኧረ በእናትሽ አታካብጂ፣ ንገሪው። አይ ትንሽ ረጋጋና እነግረዋለሁ። እና ሴት ናት ወይስ ወንድ ነው? መቼም ወንድ መሆን አለበት። እኔ እንጃ አላወኩም፣ ግን ምንም ችግር የለም። በእናትሽ ያልኩሽን አደራሽ። እሺ እዩ። መቼም ጓደኛሞች ስለሆንን መሸፋፈን ግድ ነዋ። በደንብ እንጂ። በቃ ሉጣ ነው። እሺ ሰዎች እንዴት ናችሁ? እሺ ሰውዬው ምን ነው ታዲያ ዝም ተባባላችሁ? አንተ አውራልን እኛ እንሰማሃለን። ብቻዬን እንዴት ነው የማወራው? አስጨነቃችሁኝ እኮ። ማ አንተ ነህ ቀድሞ ነው የምትጨነቀው እንዴ? እኔ ሰው አይደለሁም እንዴ? እኔ እንደዛ አልወጣኝም። አንዴ ብለሻል፣ ግን ምን ጣጣ የለውም። በሉ እኔ ልካ እዩ ግን ማሚ ያለች ነገር አለ እንዴ? ስለምን? ስለ ራሷ ነው። ስለ ራሷ ምን ልትነግረኝ ትችላለች? እኔ እንጂ እኔ ላይ ለምን እንደተቀየረች። አንተ ላይ ብቻ አይደለም እባክህ፣ እኔ ላይ ጭምር ነው የተቀየረችው። አንተን ደግሞ ምን አድርግ ነው የምትለኝ? በዚህ ሁኔታ ምን ሆና ነው ይባላል እንዴ? እሱስ ልክ ነህ። ጭራሽ እኮ ምንም የማትጨበት ሰው ናለች። አንተ ግን እየሰከስከኝ ነው። አቆይ እንዴ ምን ዋሸውክ? በቃ ከረብ
ሰላም ሰላም የዩቲዩብ ጓደኞቼ እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። የዚህ ዩቲዩብ አዲስ የሆናችሁ ላይክ፣ ሰብስክራይብ በማለት ጀምሩት ቪዲዮ። ዛሬ ርብቃ ክፍል 19 ተለቋልና አቤል በህልሙ ማሚን የርብቃን አፍና ስትገላይቱ እኔ እውነት መስሎኝ የምሬን ነው ፍሮጥ ነበር የገባሁትና ለካ ህልም ነውና አንዳንዴ ግን ህልምን በአንዳንድ ሁኔታ እውነቱን ሆኖ የምናገኘው ነገር አለ። ያው ሰው ያሰበውን ቀን ሲያስበው ያለውን ነገር ነውና የሚያየው። ስተፍናት አይቶ አንስቶ በእንቅልፍ ልቧ አንስቷት ደህና ነሽ መቼ መጣሽ መቼ ነው የመጣሽው ብሎ እየተጨናነቀ እያለ ያው በቃ ቀን ላይ ስለደከመህ ነው ብላ አስተኛችው። ልዩ ደግሞ ለርብቃ በጣም እየቀረባት ነው። ይቀረባትም ደግሞ ለጥቅም ነው ማለት ሚስጥሯ ዝም ብሎ የዋህ ናት ልጅቷ። ርብቃ የዋህ ስለሆነች ሚስጥሯ ቀስ በቀስ እያወጣጣት ነውና በጣም ቀስ በቀስ ያው ልጅሽን ምናምን ብሎ ወረቀት ሰርቃ እንድትሰጠው የቤት ወረቀት ይሁን አላቅም ግን በአቤል በፊት ፍቅረኛው በኩል ነበረ። አሁን ደግሞ በዚህ በሚስቱ በአቤል ሚስት በኩል መጥቷል፣ በርብቃ በኩል ማለት ነው። ግን እሷ አልገባትም። ለምን በቃ የአቤል ወንድም ስለሆነ መስሏት ነው እሷ ይሄንን ሁሉም ነገር የምታደርገው። ግን እሱ እንደዛ አስቦ ሳይሆን ርብቃና አታሎ የቀረባት የጓደኛ ይሁኝ ምናምን ያላት ወረቀት ሰርቃ እንድትሰጠው ስለፈለገ ብቻ ነው። አዙን አስገብቷት ነበረ በሰራተኛ መልክ። ግን እሷ ከምግብ ውጪ ምንም አላቅም ስትለው ወደ ርብቃ ተቀየረ እላቸዋለሁ። ያው ይሄ ፊልም የምር አንዳንዴ እስኪ እንደዚህ እንደ ርብቃ አፍቃሪዎች አላችሁ? እኔ አሁን አፍቅረናል ብላችሁ በየቲክቶኩ እኝኝ የምትሉ ሴቶች እስኪ እንደ ርብቃ አፍቃሪ ማለት የፍቅር ብላ ሰራተኛ ሆና ገባች፣ ግን አሸነፈች እና ደስ ይላል። ርብቃዬ እንኳን ደስ አለሽ። ያው ፊልምም ቢሆን ማለት ነው። እና የምር አንዳንዴ ማሚ ደግሞ በጣም ተቀይራለች። ፎቶውን አንስታለች። ሰራተኛዋ ዙ ልታባረራት ነበረ። አቤል አይሆንም ብሎ አስገቧት። ምንም ነገር በጣም ተቀይራለች። ያው የተቀየረችበት ምክንያት እስካሁንም ድረስ አልተናገረችም። ምንም ይሁን ምንም አልተናገረችም። ግን ርብቃ ማየትን አስጠልቷታል። በብዛት ርብቃን አቤልና ርብቃ እንዲለያዩ ነው እሷ የምትፈልገው። ግን ሁለቱ ፍቅር በፍቅር ሆነዋል። ያው በፊት አይጥና ድመት ነበሩ። ማሚ ነበረች ለማስታረቅ የምትፈልገውና አሁን ደግሞ እነሱ አንድ ላይ ሲሆኑ ማሚ ርብቃን አስጠላቻት ማለት ነው። ግን በጣም የሚያስጠላው ነገር እዚህ ጋር ርብቃ የልጇ እርግዝና አለመናገሯ ነው። አልነገረችውም ለአቤል፣ አያውቅም እርጉዝ መሆኗ። ግን ከኋላ ችግር እንዳይፈጠር እኔ እፈራለሁ ማለት ነው። ያው በፊት በተጣሉ ሰዓት ነበረ መድኃኒቱ ሰጂ ብሎ አምጥቶላት ነበረ። ግን እሷ መድኃኒቱ አልወሰደችም። እሺ ብላ ተቀበለችው፣ አልወሰደችም። ግን ብልህ ሴት ናት በነገራችን ላይ። በዚሁ አጋጣሚ አንዳንድ ሴት ቢሆን ፈርቶ መድኃኒቱ ይወስደው ነበረ። ግን ደግሞ እሷ አልወሰደችውም መድኃኒቱ። ግን መጨረሻውን ያሳምርላቸው ነው የምለው። ማሚም ያው ትመለሳለች ብዬ አስባለሁኝ። ግን ማሚ የተቀየረችበት ምክንያት ሁላቸውም አሳስቧቸዋል። በተለይ አቤል በተናገራት ንግግር በጣም ጭንቀት ውስጥ ገብቷል ማለት ነው። እናቴ አይደለሽም ያቆምሽበትን እንዳትረሺ ብሏታልና ያንን ደግሞ በነገራችን ላይ እናቱ አይደለችም ሞግዚቱ ነበረችና ቤተሰቦቹ ሲሞቱ ነው እሷን እናቱ እንደ እናቱ አድርጋ ያሳደገችው። ያው እናት ማለት ናት በነገራችን ላይ በወለደ ብቻ አይደለም ባሳደገም ነው። እና ፊልሙ በጣም ደስ ይላል በነገራችን ላይ። የምር እኔ በጣም ነው የምከታተላቸውና የሆነ አስተማሪ ነገር አለው። ትዕግስተኛ መሆን አንዳንዴ ባለትዳር ሆናችሁ ትዳርም ሆናችሁ ፍቅር ላይም የሆናችሁ ትዕግስት እንደሚያስፈልጋችሁ ትዕግስት በርብቃ ማለት ነው። በተለይ በርብቃ በጣም ብዙ ነገር ትላታለች፣ ታጫጫታለች። አቤል ራሱ ይሄ ሁሉ ውሃ እየደፋባት ለዚህ ደርሳለች። እና ፍቅረኛ ያላችሁ ራሱ የፊልም ተከታትላችሁ ጽናትን ተማሩ ላችኋለሁ ማለት ነው። አዙ ግን ከምግብ ውጭ ምንም የምታውቀው ነገር የለም። ታጋስሳለች። ያው ተመችቷታል። በነገራችን ላይ እንጉዳይ ይሆናለች። እኔ የምሬን ነው። አንዳንዴ ሆዳም ሰዎች ግን እቀናባቸዋለሁ ታውቃላችሁ። ምክንያቱም ያው ቶሎ ይወፍራሉ።
እና ርብቃ ያው ልጅሽንም እስኪ የአቤልን ንገሪውና መጨረሻውን የማሚን መጨረሻ ማየት የጓጓችሁ የርብቃና የማሚን መጨረሻ ማየት የጓጓችሁ የእዮ መጨረሻ ነው እኔ የጓጓሁት ማለት ነው። በርብቃ በኩሉ የእውነትን ወረቀቱ አግኝታ ትሰጠዋለች ወይስ አትሰጠውም? በእርግጥ ልጅቷ በጣም የዋህነት ትሰጠዋለች። እሷ ምንድነው ያመነችው የአቤል በቃ ወንድሙ ስለሆነ ሙሉ በሙሉ ፐርሰናል አምነዋለች፣ እምነት ሰጥተዋለች። እሱ ግን በጣም እያታለላት ነው። በአቤል በመጀመሪያ ፍቅረኛው በኩል ወረቀቱ ለማግኘት አልቻለም። ርብቃም ደግሞ ሰራተኛ አድርጎ አጋባት፣ ግን ምንም ማግኘት አልቻለም። አሁን ያለው አማራጭ እሱ በቃ ርብቃን መቅረብ ነው የሱ ያለው አማራጭ ማለት ነው። ርብቃን እንደ ጓደኛ አድርጎ ይዞ ሚስጥሯ እያወጣጣ ወረቀቱ መቀበል የሱ አማራጭ ያለው ማለት ነው። ግን እሷ ምንም አልገባትም። የጥቅም እንደመጣ ጥቅምን ፈልጎ እንደመጣ እሷ ምንም የምታውቀውም ነገር የለም። ምንም እንትን ያላት ነገር የለም። ግን በጣም ከባድ ነው የምር። ይሄ ካደረገች በእርግጥ የአቤልና የሷ ፍቅር እንደሚያበቃለት ነው እኔ እንደተረዳሁት። ይሄ ወረቀት አግኝታ የእዩ ከሰጠችው የርብቃ ትዳርን ሆነ ምንም ነገር እንደሚያበቃለት ነው እኔ እንደተረዳሁት ማለት ነው። የምሬ ነው። ምክንያቱም አንዳንድ ነገሮችን እንደምታዩትን ነው። ገባችሁ? ሶስተኛ ወገን አስገብታችሁ የሆነ ሰው አንድ ሰው ጥቅምን እንደፈለገ ሳናቅ የሆነ ነገር የምናቀባበል ከሆነ መጨረሻውን ደግሞ አደጋ ላይ ለኛ ነው አደጋ የሚጥለንና ለዛሬ በዚህ ይብቃችሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰቦቼ አበረታቱኝ በኮመንት ስር። ርብቃን የምትወዱ በላይክ እየገባችሁ አበረታቱኝ። ለዛሬ በዚህ በቃናል። ለቀጣይ ደግሞ ክፍል ይዤላችሁ እመጣለሁ። ዛሬ በዚሁ እንደምድመውና ለቀጣይ ደግሞ በአዲስ ቪዲዮ እመጣላችኋለሁ። ይሄንን አይተን ይሄ ላይክ ሼር ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ከዚህም የበለጠ እንደምንሰራ የማዳን ቅመሞች እርስ በርሳችን አብረን ተያይዘን እንደግላችኋለሁ። አብረን እኛን እርስ በራሳችን ካደግን የማንለወጠው ምንም ነገር የለም። እወዳችኋለሁ ባይ